ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን። ከደሬ ጋር የነበረን ቆይታ ተከታትለን ተመልሰናል። በመቀጠል አሁን የት ነው ያሉትን ፕሮግራም ተከታትለን እንመለስ። ባለፈው እሁድ ግንቦት 17 ቀን አለሙ ሜዳ በህይወት የሌሉትን የአካባቢው የኳስ ቅመሞችን በአሁን ሰዓት በህይወት ባይኖሩም ለኛ ጥሩ ደረጃ መድረስ እነሱን እያየን ኳስን እንድንወድ ስላደረጉን ይህ የምስጋና ፕሮግራም ያንሳቸዋል። ወደፊት ከዚህ በተሻለ ሁኔታ እናከብራላቸዋለን፣ እናመሰግናቸዋለን ብለዋል። በዚህ የምስጋና ፕሮግራም ላይ በእንግድነት ከተገኙት ውስጥ አረፋ አይኔ ምትኩ የመቻል ኳስ ተጫዋች፣ መርሻ ሚደቅሳ የመቻል ኳስ ተጫዋች፣ ወርቁ ደርገባ አሰልጣኝ የኢትዮጵያ መድንና የንግድ ባንክ አሰልጣኝ፣ ዮሐንስ ሳሌ የብሔራዊ ቡድን አሰልጣኝና የተለያዩ ክለቦች አሰልጣኝ፣ በህይወት ከሌሉት ጋር አብሮ የተጫወተ ጌቱ መልካ የመድን ተጫዋች፣ ግርማ አበበ የመድን ተጫዋች እና የአልኮል የባቡር ምንቱ ካሳ የመድንና የባቡር ተጫዋች፣ ጥላውን መንገሻ፣ ተስፋዬ አድማሱ፣ ኦስትሪሽ ተከስተ ሌሎችም እንግዶች የተገኙ ሲሆን በመዝጊያው ስነ ስርዓትም ቀደም ሲል በብሔራዊ ቡድንና በተለያዩ ክለቦች ሲጫወቱ የምናውቃቸውን ወደ ክለብ ከማምራታቸው በፊት ሰፈር ውስጥ ይጫወቱ የነበሩት ክለቦች ሞቢልና ዲኤስፊ ባደረጉት ጨዋታ ሞቢል በማሸነፍ የዕለቱ እንግዳ ካረፋ አይኔ ምትኮች ዋንጫ ተረክበዋል። በሞቢል ቡድን ውስጥ ቀደም ሲል በተለያዩ ክለቦች የተጫወቱ ሲሆኑ እንደነ ሙሉቀን ወልደ ዮሐንስ፣ ደረጀ ለማ፣ እነ ዴንጀር፣ እነ ሰይድ የተለያዩ ክለቦች የተጫወቱ የተገኙ ሲሆን እነ ኢሳያስም ነበሩ። እንዲሁም አሁን በህይወት ባይኖሩም በአካባቢው ዘንድ በጣም ተወዳጅ እንደነበሩ ልጆቻቸውም እንዲሁም ቤተሰቦቻቸው መመልከት ችለዋል። ይህ ብቻ ሳይሆን በጥቂትም ቢሆን ስለነሱ ታሪክ የሚያወሳ መጽሔት ለቤተሰቦቻቸው ተበርክቷል። በዚህ አጋጣሚ ይህ ፕሮግራም እንዲሳካ ሁሉም የአካባቢው ሰው ሊመሰገን ይገባል። መጽሔቱን ለማሳመርና ለአንዳንድ ዝግጅቶች ማማር መመስገን ካለባቸው ውስጥ አባይነ ገብሩ፣ ገነት ሳሉ፣ ጥላውን ስዩም፣ አለማየሁ ተፈራ፣ ቴዎድሮስ ገበየው፣ ተክሉ ቦጋለ፣ ሸዋነ ተሰማ፣ ወንደሰን ገብረ እግዚአብሔር፣ ኪዳኔ አበበ፣ ታሪኩ ገላን፣ አለማየሁ ጌታቸው፣ ደጀኔ ኡንዴ፣ ሲሳይ ስዩም፣ ደሳለም ገብረ ዮሐንስ፣ ዳንኤል አስኩዶም። ፕሮግራሙ በማዘጋጀት ሽመልስ ውንዴ፣ አዳነ ውንዴ፣ መንግስቱ በቀለ፣ አንዱ ዓለም ተመስገን፣ መሳይ በየነ፣ ማቲያስ ከበደ፣ ደመና ሙሉጌታ፣ ዳኛቸው አይለ ሚካኤል በማለት በመጽሔቱ ላይ ስለወጡት ተጫዋቾች እስቲ ትንሽ ላውጋችሁ። መጽሔቱ ላይ በመጀመሪያ የተቀመጠው አማራ አሌ ነው። አማራ አሌ የተጫወተባቸው ክለቦች ለኳስ ሜዳ ቡድን፣ ለቀይ ኮከብ ቡድን፣ ለጥቁር አንበሳ ስፖርት ክለብ፣ ለበርታ ስፖርት ክለብ፣ ለሜታ ስፖርት ክለብ ተጫውቶ ያሳለፈ በጣም ጎበዝ ግብ ጠባቂ እንደነበረ በህይወት ያሉ ይመሰክሩለታል። እግር ኳስን ለመዝናኛ ከመጫወቱ ባሻገር እሱም ተመልካችን የሚያዝናናበት መንገድ ልዩ እንደነበረ ይታወቃል። አቢ ነጋሽ ጥቁሩ ፔሌ፣ ኢትዮጵያዊ ፔሌ ይሉታል። ተጫውቶ ያሳለፈባቸው ክለቦች ለሜዳላ ስፖርት ክለብ፣ ለመድን ድርጅት ስፖርት ክለብ፣ ለኢትዮጵያ ብሔራዊ ቡድን በኳስ አሸፋፈኑና ያለቀለትን ኳስ ያቀበላል። የሚያገባቸውም ጎሎች በጣም ለየት ያሉ ስለነበረ ኢትዮጵያዊ ፔሌ በማለት ይጠሩታል። ለዚህም ምክንያታቸው በሁለት እግሩ ይጫወታል። የአየር ላይ ኳሱ በግንባር ላይ ሲገጭ የተለየ ስለሆነ ፔሌ ብለው ቅጽል ስም እንዳወጡለት ይነገራል። እንዳለ ፈይሳ የተጫወተባቸው ክለቦች ለሜዳላ ወጣት ቡድን፣ ለበርታ ስፖርት ክለብ፣ ለራስ ሆቴሎች ስፖርት ክለብ፣ ለእርሻ ሰብል ስፖርት ክለብ፣ ለክራይ ቤቶች ስፖርት ክለብ፣ ለኢትዮጵያ ወጣት ብሔራዊ ቡድን ተጫውተዋል። ከመስመር ላይ የሚያሻማቸው ኳሶች እንዲሁ ፈጥኖ በማሰብ የተለየ ተጫዋች ነው። በአንድ ወቅት ቅዱስ ጊዮርጊስ እርሻ ሰብል ሲጫወቱ የቅዱስ ጊዮርጊሱ ግብ ጠባቂ አንጥሮ ለመለጋት ሲሞክር ከየት መጣ ሳይባል በአየር ላይ ኳሱን በመንጠቅ ያገባት ጎል አሁን ኑሮውን በአሜሪካን ሀገር ያደረገው ታደሰ ገብረ ጻዲቅ መቼም አይረሳትም ብዬ አስባለሁ። በመቀጠል መሐመድ የሱፍ የተጫወተባቸው ክለቦች ለከፍተኛ 5 ምርጥ ቡድን፣ ለአዲስ ከተማ ትምህርት ቤት፣ ለኢትዮጵያ መድን ድርጅት ተጫውተዋል። መሐመድ በወቅቱ በነበሩ ታዳጊዎች መቼም የማይረሳው በጭንቅላቱና በትከሻው ኳስ ሲያንጠበጥብ እንዲሁም ኳሱን በትክክል ኮንትሮል
በሚያስገርም ሁኔታ የሚያደርገው ኮንትሮል መቼም አይረሳም። እንዲሁም ለከፍተኛ 5 ሲጫወት ምርጥ ኳስ በመምታት ብረት ሲገጭ በወቅቱ የነበሩ ታዳጊ ህጻናቶች እንቁጣጣሽ መሐመድ መረበጣሽ ተብሎ ተዘምሮለታል። በመቀጠል ከተማ አስፋው የተጫወተባቸው ክለቦች ለኦሜድላ ስፖርት ክለብ፣ ለራስ ሆቴሎች ስፖርት ክለብ፣ ለማብራት ኃይል ስፖርት ክለብ፣ ለአዳይ አበባ ስፖርት ክለብ፣ ለአብነት ስፖርት ክለብ ተጫውቶ አሳልፈዋል። ከቴ ለየት የሚያደርገው እግርና ጭንቅላቱ ተጣምሮ ኳስን እንደፈለገ የሚያዝ ጠንቃቃና ብልጥ ተጫዋች ነበር። በወቅቱ የነበሩ ተጫዋቾች መብዛት እንጂ በክንፍ በኩል የሚያደርገው እንቅስቃሴ ለወጣት ቡድን ለብዙ ጊዜ አገሩን ማገልገል የሚያስችል ብቃት የነበረው ተጫዋች ነበር። ማሞ ካሳ ወይም ጨጎጊት የተጫወተባቸው ቡድኖች ጋሽታ አዴጋ እንዲሁም ወጣት ተስፋ ቡድን፣ ጭማድ ስፖርት ክለብ፣ ለድሬዳዋ ጨርቃጨርቅ፣ የኢትዮጵያ ተስፋ ቡድን ተጫውተው አሳልፈዋል። አሁን በረኞች በእግራቸው ከመጫወታቸው በፊት ማሞ ኳሱን በእግሩ የሚጫወትበት ምርጥ ግብ ጠባቂ ነበረ። እንዲሁ ዛሬ ምስጋና በምናቀርብበት አለሙ ሜዳ በባዶ እግሩ ሲጫወት አፍ የሚያስከፍት ልዩ ተጫዋች ነበር። የተመልካችን ቀልብ ለመሳብ የሚሰራቸው አክሮባቾች የተለዩ ነበረ። በመቀጠል ዳንኤል ወልደ ጊዮርጊስ የተጫወተባቸው ክለቦች ለብሔራዊ አልኮልና ለክራይ ቤቶች፣ ለኢቺንኮ፣ ለአዳይ አበባና ለታክሲ ቡድኖች በግብ ጠባቂነት ያሳለፈ የአብነትና አካባቢው ልጅ ነበር። እንዲሁም መቅደስ በዳዳ ወይም ሪቫልዶ የተጫወተባቸው ክለብ መብራት ኃይል ወጣት ቡድን ሲሆን መልኩ ብቻ ሳይሆን እግሩም ልክ እንደ ሪቫልዶ እንደሆነ ይነገርለታል። ምንም እንኳን መቅደስ የተከላካይ ስፍራ ተጫዋች ቢሆንም ሳሙኤል ሴፈ የተጫወተባቸው ክለቦች ክራይ ቤቶችና ድሬዳዋ ጨርቃጨርቅ እንዲሁም ሰለሞን ታፈሰ ወይም አልጫ የተጫወተባቸው ክለቦች ለመህር ቃጫ፣ ለመታራና ለአግሮ ኢንዱስትሪ፣ ለፔፕሲ፣ ኢቺንኮ፣ ለመቻል ስፖርት ክለብ ተጫውተዋል። እንዲሁም ገዛኝ አደሬ የተጫወተባቸው ቦታዎች ክለቦች ለከፍተኛ 5 ቀበሌ 20 ለከፍተኛ 5 ለመቻል እንዲሁም ለአሰላ ስፖርት ክለብ በተለያየ ክለብና ወጣት ቡድን የተጫወቱ ስማቸውን ለመጥቀሳል ቸሩ ዱላ፣ ደረጀ ተፈራ ወይም ዚቶ፣ ዘላለም ጌታቸው ኃይሉ፣ ቴድሮስ ደመና፣ ተስፋዬ አበራ ቼንቶ፣ ቶርቾ ቀጀላ፣ ኤፍሬም ለማ፣ ሴፋ አድነው፣ መሳይ ፍቃዱ፣ አጥናፉ ዘውዴ፣ መራዊ ለማ፣ ክፍሌ መንግስቱ አጀብ ያለው እንዲሁም መጨረሻ ላይ ማረገው ለኢትዮጵያ እግር ኳስ በእግር ኳሱ ተስፋ ለማምጣት ተስፋ ለኢትዮጵያ ለሚባለው ቡድን ተጫውቶ ያሳለፈው መሐመድ ወርቃሮ ወይም ዋበላ ተጫውቶ ያሳለፈባቸው ክለቦች ለዲኤፍሲ፣ ለጊዮርጊስ ወጣት ቡድን፣ ለሰበታ ከተማ፣ ለአዲስ አበባ ፖሊስ፣ ለውሃ ስፖርት ክለብ ተጫውቶ ያሳለፈ ከዋናው ቡድን ስም ይልቅ ዋበላ በሚለው ስም የሚታወቀው ለተስፋ ለኢትዮጵያ ቡድን ድምቀት የነበረው የት ይደርሳል ሲባል እልፈቱን የሰማ ነው። ልዩ ተጫዋች ነበር። የሁላችንም ነፍስ ፈጣሪ በአጸደ ገነት ያኖረው። የነዚህን የአብነትና አካባቢው ምልክት የነበሩ ተጫዋቾች ክብር ለመስጠት የተዘጋጀው ፕሮግራም በደመቀ ሁኔታ በአለሙ ሜዳ ተከናውነዋል። በዚህ ስነ ስርዓት ላይ ጥሪ ተደርጎላቸው የተገኙት እንግዶች እንዲሁም አዘጋጆችን ክብር ሊገባቸው ይገባል። በህይወት የሌሉትን ለማመስገን እንደዚህ ከፍ ያለ ስራ ለሚሰሩ አካባቢዎች ትልቅ ቦታና ትኩረት ይሰጣል አርት ስፖርት ዝግጅት ክፍል። በዚህ አጋጣሚ አዘጋጆችን ደጋግሜ ማመስገን እፈልጋለሁ። አበቃ። ፕሮግራማችን ይህንን ይመስል ነበር። ሳምንት በሌላ አዳዲስ ፕሮግራሞች እስከምንገናኝ እስከ ሳምንት ቸር ሰንብቱ። ሊግ ስፖርት ኦፊሻል ባለምሰገድ ሲፉና በበጋሻው አየለ መረጃችን ለብዙዎች ተደራሽ ይሆን ዘንድ ላይክ እና ሰብስክራይብ ማድረጉን እንዳይዘነጉ። ሊግ ስፖርት ኦፊሻል የስፖርትና የመዝናኛ ፕሮግራም ሁሌም ለለውጥ እንሰራለን።